ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹ በቅድሚያ በትግራይ ቦምብ ወርውሮ በጸጥታ ኃይሎች ላይ ጉዳት አድርሷል የተባለው ግለሰብ በ10 ሺህ ብር ዋስ ተፈታ። ባጃጅ ሊሸከመው የማይችል የጦር መሳሪያ ሲያዘዋውር ተገኝቷል በሚል የተከሰሰው እንዴት በዋስ ተለቀቀ የሚለውን ምክንያቱን ነግራቸዋለን። በትግራይ የፌዴራል መንግስትን የሚቃወም ሰላማዊ ሰልፍ ይደረግ ነው። በኢፌዴሪ ህገ መንግስት መሰረት ጠቅላይ ሚኒስትሩም ሆነ የፌዴራል መንግስት ለክልል የሚመደብን በጀት የመከልከልም ሆነ ደሞዝ የማገድ ምንም አይነት ህጋዊ መብት ሳይኖራቸው በጀት ከልክለዋል። ለምን? በዝርዝር ይዘነዋል። ለትግራይ አዲስ ፕሬዝዳንት ተሹሟል። የወቅቱ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መጋቢት 30 ቀን 2018 ዓ.ም ስልጣናቸው የሚያበቃ ሲሆን ተተኪያቸው ማን ይሆናል የሚለው ጉዳይ በመቀሌና በአዲስ አበባ መካከል ከፍተኛ ፍጥጫን አንግሷል። እናስደምጣቸዋለን። የአቶ ታዬ ጠበቆች ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤ በችሎት ቀርበው ምስክርነት ባለመስጠታቸው የተከሳሹን የመከላከያ ምስክርነት የማሰማት ህገ መንግስታዊ መብት መጣሱ ተገለጸ። የዓለም ስጋት የሆኑት የሆርሙዝና የባቢኤል መደብ የባህር ወጥመዶችን የሚያስቀር አማራጭ መስመር ይፋ ተደረገ የሚሉት ናቸው። አብራችሁን ቆዩ። በትግራይ ቦምብ ወርውሮ የጸጥታ ኃይሎች ላይ ጉዳት አድርሷል የተባለው ሰው በ10 ሺህ ብር ዋስ ከእስር ተፈታ። የመቀሌ ዩኒቨርሲቲ መምህር የሳልሳይ ወያኔ ትግራይ አመራርና የሮማናት ኦንላይን ዋና አዘጋጅ ሸዊት ገብረ እግዚአብሔር ወይም ሸዊት ውዳሴ በ10 ሺህ ብር ዋስ ቢወጣም በሱ ላይ የቀረበው ክስ ግን በብዙዎች ዘንድ ከፍተኛ ትዝብትና ትችትን እያስከተለ ይገኛል። ፖሊስ ለፍርድ ቤት ባቀረበው ዝርዝር ክስ መሰረት ሸዊት ጥር 5 ቀን 2018 ዓ.ም በባጃጅ ውስጥ 69 ክላሽንኮቭ ጠመንጃዎች 20 ኤፍ1 ቦምቦችና 20 የጢስ ቦምቦች ጭኖ ሲንቀሳቀስ ተገኝቷል። ክሱ ይባስ ብሎም ተጠርጣሪው በቁጥጥር ስር በሚውልበት ወቅት አንድ የኤፍ1 ቦምብ በመወርወር በጸጥታ አባላት ላይ ጉዳት አድርሷል የሚል ትረካም አክሏል። 69 ጠመንጃዎችና 40 ቦምቦችን አንድ ባጃጅ ሊሸከም የሚችልበት አቅም እንዲሁም አንድ የዩኒቨርሲቲ መምህር የፖለቲካ ተንታኝ ይህን ያህል የጦር መሳሪያ በከተማ መሃል በባጃጅ ያዘዋውራል የሚለው ትረካ ለጤናማ አእምሮ የሚከብድ ነው። ቦምብ ወርውሮ ጉዳት አድርሷል የተባለው ሰው እንዴት በ10 ሺህ ብር ዋስ ሊፈታ ቻለ የሚለው ጥያቄ የክሱን ደካማነትና የተሰናዳበትን ሴራ ቁልጭ አድርጎ ያሳያል። በሸዊት ላይ የቀረበው መሰረተ ክስ ዓላማው ወንጀልን መከላከል ሳይሆን የፖለቲካ ትችትን ማፈን መሆኑ እሙን ነው። መንግስት በሸዊት ላይ ክስ ማቅረብ ከፈለገ በአደባባይ በሚናገራቸው የሰራዊቱን ሞራል ይነካሉ በሚል የፖለቲካ ንግግሮች ላይ ተመስርቶ ቢሆን ኑሮ ምናልባት ክሱ አሳማኝ ሊመስል ይችል ነበር። ሆኖም ሆን ተብሎ እንዲህ አይነት ዘግናኝ የፈጠራ ክስ የተመረጠበት ምክንያት በፖለቲካ አመለካከቱ ብቻ መክሰስ ዓለም አቀፍ ትኩረትና ተቃውሞን ስለሚስብ ክሱን ወደ ከባድ ወንጀል በመቀየር የምሁሩን ስም ለማጥፋት ታስቦ የተደረገ ነው። የፈለገ የዩኒቨርሲቲ መምህርና ተከራካሪ ቢሆንም በፈለግነው ወንጀል ጠፍንገን ልናስር እንችላለን የሚል የማስፈራሪያ መልእክት ለሌሎች ተቋሚዎች ለማስተላለፍ የታሰበ መሆኑንም ምሁራኑ ይገልጻሉ። አንድን የዩኒቨርሲቲ መምህር ቦምብ ወርውሮ ጸጥታ አካላት ላይ አቁስሏል ብሎ ከሶ በ10 ሺህ ብር ዋስ መልቀቅ ደግሞ የህግ ስርዓቱ ምን ያህል የፖለቲካ መጠቀሚያ እንደሆነ ማሳያ ነው ተብሏል። የትግራይ ክልል ትምህርት ቢሮ ከመምህራንና ከተማሪ ወላጆች ጋር በጋራ በመሆን የመምህራንና የህፃናት መብት እንዲከበር የሚጠይቅ ሰላማዊ ሰልፍ መጥራታቸውን አስታወቁ። ሰልፉ መጋቢት 15 ቀን 2015 ዓ.ም በመላው ትግራይ የሚካሄድ ሲሆን ዋና ዓላማውም በፌዴራል መንግስት የተጣለውን ህገ መንግስታዊ የበጀትና የመሰረታዊ አቅርቦቶች እገዳ ለመቃወም ነው። የቢሮ ኃላፊ ዶክተር ኪሮሽ ጉዱሽ እንደገለጹት የትግራይ መምህራን የ16 ወራት ውዝፍ ክፍያ ሳይከፈላቸው ቆይቷል። አሁን ደግሞ የ2018 ዓ.ም የየካቲት ወር ደሞዝ ባለመከፈሉ መምህራንና ለከፋ ረሃብ የኑሮ ምስቅልቅል ተዳርገዋል። ይህ ድርጊት ከደሞዝ ባለፈ በክልሉ ላይ የተጣለውን ስልታዊ የበጀት እገዳ የሚያሳይ ሲሆን የህዝቡን የዕለት ተዕለት ከባድ ህይወት አድርጎታል። የፌዴራል መንግስት ላለፉት 5 ወራት የትግራይ በጀት በመከልከል የትግራይን ህዝብ ጥይት በሌለው መሳሪያ እየገደለ ነው። ጠቅላይ ሚኒስትር አብይ አህመድ በቃላት ለማታለል በትግረኛ ቋንቋ እያቆለጳጰሱ ነገር ግን ህግና ስርዓትን የማይከተሉ አምባገነንነት የተጠናወታቸው መሆናቸው
እየተገለጸ ይገኛል። የዚህ ማሳያ ደግሞ በኢትዮጵያ ህገ መንግስት መሰረት የክልሎችን የበጀት ድልድል ቀመር የሚያጸድቀው የፌዴራል መንግስቱ ለክልሎች የሚሰጠው ድጋፍ የሚወስነው የፌዴሬሽን ምክር ቤት ነው። ፌዴሬሽን ምክር ቤት ደግሞ በጀት እንዳይላክና ደሞዝ እንዳይለቀቅ በይፋ ያስተላለፈው ውሳኔ የለም። ከዚህ ውጪ በኢፌዴሪ ህገ መንግስት መሰረት ጠቅላይ ሚኒስትሩም ሆነ የፌዴራል መንግስት ለክልል የሚመደብን በጀት የመከልከልም ሆነ ደሞዝ የማገድ ምንም አይነት ህገ መንግስታዊ መብት የላቸውም። በትግራይ ግን አብይ አህመድ ግልጽ የህግ ጥሰት እየፈጸሙ ይገኛሉ። ራሱን ህገ መንግስቱ እየጣሰ በጀት እንደ ፖለቲካ መሳሪያ እየተጠቀመና የህዝብን ደሞዝ እያገደ ያለው አካል ሌሎችን ህግ አላከበራችሁም ብሎ የመጠየቅ ምንም አይነት የሞራል ብቃት እንደሌለው ብዙዎች ይስማሙበታል። መንግስታዊ የሆኑ እንደ መድኃኒት፣ ነዳጅና የሰራተኛ ደሞዝ የመሳሰሉ አቅርቦቶችን በመዝጋት ህዝብን ማሰቃየቱ ከቀጠለ ሀገሪቱ በቅርቡ ወደማይቀረው የመፍረስ አደጋ እንደምትጋለጥ ማሳያ ነው። የመድኃኒትና የነዳጅ እገዳው በህይወት የመኖር መብትን የሚጻረር መሆኑን የሚገልጹት አስተያየት ሰጪዎች መጋቢት 15 ቀን በሚካሄደው ሰላማዊ ሰልፍ ላይ መላው የክልሉ ነዋሪ፣ ወላጆች፣ ተማሪዎች በመውጣት የፌዴራል መንግስቱን የህገ መንግስታዊ አካሄድ እንዲያወግዙ ጥሪ ቀርቧል። በትግራይ በሚገኙ የውስጥ ተፈናቃዮች መጠለያ ጣቢያዎች ውስጥ እጅግ አሰቃቂ ሰብአዊ ቀውስ መከሰቱ ተገለጸ። በሂጻጽ መጠለያ ጣቢያ ብቻ ከግንቦት 2025 ዓ.ም ጀምሮ ባሉት ወራት 330 ሰዎች በረሃብና በመድኃኒት እጥረት ህይወታቸው ሲያልፍ፣ በአድዋ ደግሞ ከጥቅምት ወር ወዲህ 125 ተፈናቃዮች ሰው መሞታቸውን የመጠለያ ጣቢያ አስተባባሪዎችና የአይን ምስክሮች ገልጸዋል። የሂጻጽ ተፈናቃዮች መጠለያ ጣቢያዎች አስተባባሪ አቶ አብርሃም መብራቶም እንደገለጹት ቀደም ሲል ይደረጉ የነበሩ የእርዳታ አቅርቦቶች በመቋረጣቸው ተፈናቃዮች ለከፋ ስቃይ ተዳርገዋል። ሰዎች በአይናችን ፊት እየረገፉ ነው። ድካምና ረሃብ አድቅቋቸዋል ያሉት አስተባባሪው ከ16000 በላይ ተፈናቃዮች ለ3 ዓመታት በተቀደደ ፕላስቲክ ስር ያለ መብራትና ንጹህ ውሃ መጠለላቸውን ገልጸዋል። በየቀኑ ከ5 በላይ አዳዲስ ተፈናቃዮች ከምዕራብ ትግራይና ከሱዳን ወደ ጣቢያው እየተቀላቀሉ መሆኑን ችግሩን አባብሶታል። ከቃፍታ ሁመራ የተፈናቀሉት ወይዘሮ ዙፋን ታደሰ አብዛኛው የተፈናቃይ ቤተሰብ አስተዳዳሪዎች ሴት መሆናቸውና ባሎቻቸው መገደላቸው ወይም መታሰራቸውን ገልጸዋል። የተሰጠን ፕላስቲክ አርጅቷል፣ ተቀዷል። ሴቶች የማገዶ እንጨት ፍለጋ ሲወጡ ለድብደባና ለጾታዊ ጥቃት ይጋለጣሉ ሲሉ የደረሰባቸውን በደል ዘርዝረዋል። በሂጻጽ የጥቅማ ጥቅም መምሪያ ኃላፊ የሆኑት አቶ ለኪዳኑ እንደገለጹት ለተፈናቃዮች ይሰጥ የነበረው 15 ኪሎ ግራም እህል ወደ 12 ኪሎ ዝቅ እንዲል ተደርጓል። ነፃ የሕክምና አገልግሎት መቋረጡን ተከትሎ በቀላሉ ሊታከሙ የሚችሉ በሽታዎች መድኃኒቶች በባዶ ሆድ መውሰድ ባለመቻላቸው ተፈናቃዮች እየሞቱ ይገኛሉ ብለዋል። በትግራይ ጊዜ አስተዳደር የአደጋ ስጋት አመራር ኮሚሽን በበኩሉ ለክልሉ የሚሰጠን የነዳጅ ኮታ ከ15 ሚሊዮን ሊትር ወደ ዜሮ በመውረዱ ያለውን ውስን እርዳታ እንኳን ለተፈናቃዮች ለማድረስ ትልቅ እንቅፋት ሆኗል ሲሉ ገልጸዋል። የፌዴራል ጠቅላይ ፍርድ ቤት በአቶ ታዬ ደንደዓ ላይ ተጥሎ የነበረውን የ7 ዓመት እስራት ወደ 4 ዓመት ዝቅ አደረገ። የፌዴራል ጠቅላይ ፍርድ ቤት በቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ላይ ተላልፎ የነበረውን የ7 ዓመት ጽኑ እስራት ቅጣት ወደ 4 ዓመት ዝቅ ማድረጉን አስታወቀ። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ግለሰቡ ያለ ፈቃድ የጦር መሳሪያ በመያዝ ወንጀል ተከሰው የቀረበባቸውን የቅጣት ቅነሳ ይግባኝ መርምሮ ሲሆን ለውሳኔውም የተከሳሹን የጤና ሁኔታ፣ የቤተሰብ አስተዳዳሪነትና ቀደም ሲል ለሕዝብ ያበረከቱትን አስተዋጽኦ ከግምት ውስጥ ማስገባቱን ገልጿል። በከፍተኛ ደረጃ ሲያነጋግር የቆየው የአቶ ታዬ ደንደዓ የክስ ሂደት በመከላከያ ምስክርነት የተጠሩት ከፍተኛ የመንግስት ባለስልጣናት በችሎት አለመገኘት ለፍትህ ስርዓቱ መፈተን እንደ ምክንያት ተነስቷል። የአቶ ታዬ ደንደዓ ጠበቆች ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤ በችሎት ቀርበው ምስክርነት ባለመስጠታቸው የተከሳሹ የመከላከያ ምስክር የማሰማት ህገ መንግስታዊ መብት መጣሱን ሲከራከሩ ቆይተዋል። አቃቢ ህግ በበኩሉ ባለስልጣናቱ ያልቀረቡት በስራ መደራረብ ምክንያት መሆኑን ለችሎቱ አስረድቷል። ሆኖም ይህ ምክንያት በብዙዎች ዘንድ ጥያቄን አስነስቷል። ጠቅላይ ሚኒስትሩ በተለያዩ ማህበራዊ መድረኮችና መዝናኛዎች ላይ የሚታዩበት ጊዜን ከግምት ውስጥ በማስገባት ለአንድ ዜጋ የፍትህ ሂደት ምስክርነት ለመስጠት ጊዜ ያጣው ማለታቸው በህግ ባለሙያዎች ዘንድ የህግን የበላይነት የመናቅ ተግባር ተደርጎ ተወስዷል። ከፍተኛ የመንግስት ባለስልጣናት ለፍርድ ቤት ጥሪ ምላሽ አለመስጠታቸው በኢትዮጵያ ህገ መንግስት ላይ የበላይነት እየፈረሰ
መሆኑንና ፍርድ ቤቶች በባለስልጣናት ላይ ያላቸው ስልጣን ውስን መሆኑን ያሳያል። ይህ አካሄድ ዜጎች በፍትህ ስርዓቱ ላይ ያላቸውን እምነት ይበልጥ የሚሸረሽር ነውም ተብሏል። አቶ ታዬ ደንዳ ከለማ መገርሳ ጋር በመሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡና ለውጥ ተብሎ ለተጠራው እንቅስቃሴ ከፍተኛ የፖለቲካ ሚና የተጫወቱ ሰው ናቸው። በወቅቱ ለአብይ አህመድ ስልጣን መደላደል በግንባር ቀደምትነት ሲሟገቱ የነበሩት አቶ ታዬ ደንዳ ዛሬ በገዛ አጋራቸው ትዕዛዝ በእስር ላይ መገኘታቸው የኢትዮጵያ ፖለቲካ አብዮት ልጆቿን ትበላለች የሚለውን አይነት የሚያስታውስ ነው። በትግራይ ጊዜያዊ አስተዳደር ውስጥ የስልጣን ዘመን ማብቃቱን ተከትሎ ትግራይ አዲስ የፖለቲካ ምዕራፍ ላይ ትገኛለች። አሁን ባለው መረጃ መሰረት የወቅቱ ጊዜያዊ አስተዳደር ፕሬዚደንት ሌተናል ጀነራል ታደሰ ወረደ መጋቢት 30 ቀን 2018 ዓ.ም ስልጣናቸው የሚያበቃ ሲሆን ተተኪያቸው ማን ይሆናል የሚለው ጉዳይ በመቀሌና በአዲስ አበባ መካከል ከፍተኛ ፍጥጫን አንግሷል። በተለይ በብልጽግና ደጋፊ ሚዲያዎች አቶ አታክልቲ ኃይለስላሴ በትግራይ አዲስ ሹመት ሊሰጣቸው ነው በሚል የሚሰራጨው መረጃ የፌዴራል መንግስቱ በትግራይ ውስጥ የፖለቲካ ላይ እጁን ለማስገባትና የራሱን ታማኝ መሪ ለመጫን የሚያደርገው ጥረት አካል ተደርጎ ይወሰዳል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትግራይ ህዝብ መሪውን በኢሜይል ይምረጥ በማለት የተሳለቁበት ትዝታ ገና አልጠፋም። አሁን ደግሞ በጀትና ነዳጅ በመከልከል ህዝብን ለረሃብ ለሞት አሳልፎ የሰጠ መንግስት ዳግም መሪ ሾምላቸዋለሁ ማለቱ የፖለቲካ ስላቅ እንጂ ህጋዊ አሰራር ሊሆን አይችልም። 40% የሚሆነው የትግራይ መሬት በወራሪ ኃይሎች እጅ እንዲቆይ የፈቀደ በሚሊዮን የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ ያልቻለና የህፃናትን ወተትና መድኃኒት በኬላ የከለከለ መሪ ለህዝቡ የሚበጅ መሪ እመርጣለሁ ማለቱ በቁስል ላይ እንጨት የመስደድ ያህል ነው። አታክልቲ ኃይለስላሴ በ2018 ዓ.ም በዶክተር ሙሉ ነጋ ይመራ በነበረው ጊዜያዊ አስተዳደር የመቀሌ ከንቲባ ሆነው ማገልገላቸው ይታወሳል። አሁን ደግሞ በፌዴራል መንግስት በኩል ፕሬዝዳንት ወይም ምክትል ፕሬዝዳንት ሊሆኑ ይችላሉ ተብሏል። በትግራይ ህዝብ ዘንድ ተቀባይነት የሌለውና በ4 ኪሎ ፍላጎት ብቻ የሚሾም መሪ በክልሉ ያለውን አለመረጋጋት ከማባባስ ባለፈ ሰላም ሊያመጣ እንደማይችል ግልጽ ነው። መንግስት በጀትና ነዳጅን እንደ ፖለቲካ መሳሪያ መጠቀሙ በትግራይ ያለውን አስተዳደር አንቀጥቅጦ ለማንበርከክ የተዘረጋ ስልት ነው። አሁን የታየው የሹም መሪም እኔ የምለውን ካልሰማችሁ በጀቱ አይለቀቅም፣ እኔ የምሾመውን ካልተቀበላችሁ እራቡ ይቀጥላል የሚል ድምፅ አልባ ማስፈራሪያ ነው። ይህ ደግሞ በኢፌዴሪ ህገ መንግስት መሰረት አንድን ክልል ራሱን በራሱ የማስተዳደር መብት በግልጽ መጣስ ነው። አሁን ባለው ሁኔታ መቀሌ የራሷን የህልውና ትግል እያካሄደች ሲሆን 4 ኪሎ ደግሞ በሹምና ሽረት ድራማ የክልሉን ፖለቲካ ለመቆጣጠር እየሞከረች ነው። በመቀሌና በአዲስ አበባ መካከል ያለው የፖለቲካ ገመድ ሙሉ በሙሉ እየተበጠሰ ይመስላል። የትግራይ ህዝብ የሚፈልገውን በ4 ኪሎ የተመረጠለትን ሳይሆን መሬቱን እንዲመለስለትና ሰብአዊ መብቱ እንዲከበርለት ነው። ሌተናል ጀነራል ታደሰ ወረደ ከዚህ በኋላ በፕሬዝዳንትነት እንደማይቀጥሉ በይፋ መናገራቸው ተሰምቷል። ይሁን እንጂ እንደ ቀድሞ ፕሬዝዳንት አቶ ጌታቸው ረዳ ከትግራይ እንደማይወጡና በሙያቸው በትግራይ መሬት ላይ ሆነው የህዝባቸውን ችግር ለመፍታት እንደሚሰሩ ገልጸዋል። አታክልቲ ኃይለስላሴ የትግራይ ጊዜ አስተዳደር ፕሬዝዳንት ሊሆን በሚል በአብይ ተጋሩ እየተወራ ያለ ወሬ ግን ፍጹም ሐሰት ነው። ጀነራል ታደሰ ወረደን ለመተካት የህዋቱ ሰው አማኑኤል አሰፋ ግንባር ቀደም እጩ ሆነው ቀርበዋል። ይህን ተከትሎም የመከተል ካውንስል በሚል የተቋቋመው የትግራይ ምክር ቤት በጉዳዩ ላይ ሰፊ ክርክር እያደረገ ይገኛል። የዓለም ስጋት የሆኑት የሆርሙዝና የባብኤል ወደብን የባህር ወጥመዶች የሚያስቀር አማራጭ መስመር ይፋ ተደረገ። በመካከለኛው ምስራቅ የተቀሰቀሰው ግጭት 3ኛ ሳምንቱን ሲያስቆጥር ከቀጠናዊ ውጥረት ባለፈ የዓለምን ፖለቲካዊ፣ ኢኮኖሚያዊና የህግ መዋቅር እየናደው ይገኛል። የካቲት 1 ቀን 2018 ዓ.ም በአሜሪካና በእስራኤል ጥምረት በኢራን ላይ የተጀመረው መጠነ ሰፊ ጦርነት አሁን ላይ የዓለምን የኢነርጂ ደህንነት አደጋ ላይ የጣለና ዓለም አቀፍ ተቋማትን አቅም እየፈተነ ያለ ክስተት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ጦርነት በኋላ የዓለም የነዳጅና የጋዝ ፍሰት መዋቅራዊ ለውጥ እንደሚያስተናግድ አስታውቀዋል። ኔታንያሁ አሁን ላይ የዓለም ስጋት የሆኑት የሆርሙዝና የባብኤል ማንደብ የባህር ወጥመዶችን የሚያስቀር አማራጭ መስመር ይፋ አድርገዋል። ይህ እቅድ የነዳጅ ቧንቧዎችን በአረቢያ ገደል በኩል አቋርጦ እስከ እስራኤል የሜዲትራኒያን ወደቦች ድረስ በመዘርጋት የኢነርጂ ፍሰቱን ሙሉ በሙሉ ደህንነቱ የተጠበቀ የማድረግ ራዕይ ነው። ኔታንያሁ የባህር ወጥመዶ
ወጥመዶች ሲሉ የጠሯቸው እነዚህ ወሽመጦች ለዓለም ኢኮኖሚ እጅግ ወሳኝ የሆኑ የመተላለፊያ መስመሮች ናቸው። የሆርሙዝ ወሽመጥ በፋርስና በባህረ ሰላጤ በኦማን ባህር መካከል የሚገኝ ሲሆን በዓለም ላይ ካለው የድፍድፍ ነዳጅ ንግድን 20% ገደማ የሚተላለፍበት የኢራን መተንፈሻ ነው። የባቢኤል ማንደብ ወሽመጥ ደግሞ በቀይ ባህርና ኤደን ባህረ ሰላጤ መካከል የሚገኝ አፍሪካ፣ ጅቡቲና ኤርትራን እና ከእስያ የመንን የሚያገናኝ መስመር ነው። ይህ መስመር እስያና አውሮፓን በስዊዝ ካናል በኩል የሚያገናኝ በመሆኑ መታወኩ የዓለም አቀፍ ንግድ መስተጓጎልና የመርከብ ዋጋ መናርን ያስከትላል። ኢራን በበኩሏ በሆርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦች የአገልግሎት ክፍያና ታክስ ለኢራን እንዲከፍሉ የማስገደድ ሕግ ልታወጣ ነው። በኢራን ፓርላማ ወይም መጅሊስ ውስጥ የዋና ከተማዋ ቴሄራን ተወካይ የሆኑት ሶማያ ራፌዝ የሆርሙዝ ወሽመጥ ደህንነቱ ተጠብቆ የመርከቦች የነዳጅና የምግብ ምርቶች መተላለፊያ እንዲሆን ከተፈለገ ኢራን አስፈላጊውን ጥቅም እንድታገኝ የሚያደርግ ሕግ ላይ እየተሰራ መሆኑን አመልክተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በብራሰልስ በሰጡት መግለጫ ጦርነቱ በአስቸኳይ እንዲቆምና ወታደራዊ እርምጃ በዲፕሎማሲ እንዲተካ አሳስበዋል። ጉተሬስ ጦርነት ለማስቆም ጊዜው አሁን ነው በማለት የጦርነቱን መዘዝ በተለይም በማደግ ላይ ባሉ ሀገራት ላይ አሳዛኝ ውጤት ሊያስከትል እንደሚችል አስጠንቅቀዋል። አዲሱ የኢራን ጠቅላይ ሚኒስትር መሪ አያቶላህ ሞጃታባህ ሀሚኒ በበኩላቸው አሜሪካንና እስራኤልን ሳናንበረክክ ምንም አይነት የተኩስ አቁም አናደርግም በማለት ጦርነቱ እንደሚቀጥል ገልጸዋል። በአሜሪካና በእስራኤል ላይ የሚወሰደው አጸፋ ከባድና የከፋ እንደሚሆንም ዝተዋል። ይህም የዲፕሎማሲ መፍትሄ እድልን አጥብቦታል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።